የዘር ማጥፋት ወንጀሉን ያቀዱና ያቀነባበሩት ሬዲዮን ሳስብ በየቤቱ አንኳኩተን መንገባ ነው የሚመስለኝ። እንደዚህ አትመስልንም ነበር። ጥቁር በጣም ሂውጅ ወፍራም ሴትና መሪ ማለት አገርህን ወክሎ ስለሚሄድ አገሬ ብዬ ነው ማስበው። ከኒውዮርክ አሜሪካ በጣም ለውጦች አላቸው። ልጆችን ታዳምጣለህ ከየጣቢያው ማለት ነው። እሱ በጣም ያስደስተኛል። ባገኛቸው መጠየቅ የምፈልጋቸው በርካታ ሰዎች አሉ፣ በርካታ ጥያቄዎች አሉ። ሚዲያውን ልተውም ብል አልተውም እንዳልኩ ነው። ዛሬም ከሚዲያው መላቀቅ አልችልም። ሰላም አድማጮች፣ የዛሬ የመሰንበቻ እንግዳችን አንጋፋዋ ጋዜጠኛ ብርቱካን ሀረገዊ ናት። ከ26 ዓመት በላይ በጋዜጠኝነት በኢትዮጵያ ሬዲዮ እንደዚሁም በኢትዮጵያ ቴሌቪዥን ሰርታለች። ብርቱካን በሙያዋ ከሀገር ውስጥ ባለፈ በተለያዩ የባህር ማዶ ሀገራት ከኢትዮጵያ መሪዎች ጋር በመጓዝ ጭምር ዘገባዎችን አቀርባለች። የዓለም የሬዲዮ ቀንን መነሻ አድርገን ከአንጋፋዋ ጋዜጠኛ ብርቱካን ሀረገዊን ጋር ስለ ሙያዊ ሕይወቷ ተጫውተናል። ሰለሞን ጫላ ነኝ። እንግዲህ ስለሆንሽ አንጋፋዋ ጋዜጠኛ ብርቱካን ሀረገዊን በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። በጣም ጥሩ። እንኳን ለዓለም የሬዲዮ ቀን አደረሰሽ ለማለት እወዳለሁ። እንኳን አብሮ አደረሰን። ብርቱካን ያሰኘው ሬዲዮ ነው። ዜና ፋይሉ አለ፣ ታላቅ ዜና አለ፣ የተለያዩ ፕሮግራሞችም ሰርተሻል እና ሬዲዮ ላይ ለአመታት እንደሰራ ጋዜጠኛ ምን ትርጉም አለው ላንቺ? ሬዲዮ ሲባል ልብሽ ድንግጥ ይላል፣ ይነዝርሻል። ከዛ ስሜት ብንጀምር ደስ ይለኛል። ሬዲዮን ሳስብ ለኔ ቤቴ ብዬ ነው ማስበው። ሬዲዮ ማለት ለሰው ልጆች ህይወት ቅርብ የሆነ ብዬ ነው የምተረጉመው። በተለይ ለታዳጊዋ ነው። በየቤቱ አንኳኩተን መንገባ ነው የሚመስለኝ እና ከሰው ጋር አብሬ ሙሉ ነው የሚመስለኝ ከህዝቡ ጋርና ስሜቴ ለኔ ሬዲዮ ቤቴ ብዬ ነው ማስበው። ለሰውም ቅርብ ስለነበርን ሰውም ከኛ ጋር የሚሆን ነው ብዬ ነው የሚሰማኝ ማለት ነው። ሬዲዮን ስናነሳ በተለይ ወላጅ አባትሽ ለሬዲዮ አድማጭነት አንቺን ከማብቃት እና ደግሞ ጆሮሽን እንድታውሺ ከማድረግ ጀምሮ ሚና ነበራቸው። የእሳቸው አስተዋጽኦ ብርቱካንን የሬዲዮ ጋዜጠኛ እንድትሆን አድርጓታል ማለት እንችላለን። አብራችሁ ነበር የምታደምጡት ሬዲዮ? አባቴ ለሬዲዮ ለኢንፎርሜሽን አጠቃላይ ቅርብ ነው። ሬዲዮ በየቀኑ ከጠዋት እስከ ማታ እንሰማለን። የጠዋት ዜና ይሰማል፣ የምሳ ሰዓት ዜና ይሰማል፣ ማታ ብስራተ ወንጌል ሁሉ ማለት ነው እና እያንዳንዱ ፕሮግራም አያመልጠን ሬዲዮ እስከሚዘጋ ድረስ ማለት ነው። ለምሳሌ ዶቼ ቬለን የማውቀው ገና ልጅ ሆኜ ነው። እያንዳንዱ ጣቢያ በሰዓቱ ጠብቆ እናዳምጣለን። የነገው ሰው የሚል ፕሮግራም ነበር እሁድ ቀን የሚተላለፍ የጥያቄና መልስ የተማሪዎች ውድድር። እሱን እያንዳንዱን ጥያቄና መልስ ጽፌ ውድድሩ ሲተላለፍ ማለት ነው ጽፌ ሰኞ ጠዋት ትምህርት ቤት ላይ ያቀርባለሁ እና ለሬዲዮ ቅርብ የሆንኩት ከዛን ጊዜ ጀምሮ ነው። ጠቅላይ ሚኒስትር መለስ እንዳሉት የመንግስት ለመንግስት ግንኙነት ብቻ ሳይሆን የግሉ ዘርፍም ከንግድና ኢንቨስትመንት እንቅስቃሴያችን ጋር ስለሚገናኝ ተቀናጅቶ መስራት ያስፈልጋል። የዘር ማጥፋት ወንጀሉን ያቀዱና ያቀነባበሩት እንዲሁም የተካፈሉበት ደረጃ ቢለያይም ቱትሲዎችን በመግደል ቁልፍ ሚና የተጫወቱ ከ120 ሺህ በላይ ሩዋንዳውያን ታስረዋል። ብርቱካን ሀረገዊን ስናነሳ አንደኛው በጣም የሚጠቀሰው ነገር ከዜና ጋር የነበረች ቅርበት ነው። ዜና አንባቢነቱ። ዜና እንግዲህ እንደምታውቂው ሩጫ ነው። እስቲ ያንን ጊዜ እናስታውሰው። ዜና የምታገኙበት መንገድ፣ ዜናውን ደግሞ አድምተው ለመስራት የሚደረገው ጥረት፣ ፈተናዎቹ ነው። በተቀጠርንበት ዘመን ያው ዜና የሚመጣው በሁለት ወይም በሶስት መንገድ ነው። አንደኛው መንገድ ቀጥታ ከሬዲዮ ሞኒተር በማድረግ የምናገኘው የውጭ ዜናዎችን ማለት ነው። ሁለተኛው በቴሌፕሪንተር ዜና ይመጣል ከኢትዮጵያ ዜና አገልግሎት የምናገኘው ማለት ነው። ሶስተኛው ደግሞ ኢንፎርሜሽን እኛ ጋዘር በመናደርገው ከህዝብ የምናገኘው ጥቆማ እያንዳንዷን ኢንፎርሜሽን በአግባቡ ለመጠቀም ጥረት ይደረግ ነበር። የሚባክን ነገር የለም። ወቅታዊ እንዲሆን ደግሞ ማለት የዜና አንደኛው ባህሪ የወዲያው ማለት አሁን የሚለው ነገር የምትገልጽበት ስለሆነ ተሯሩጠን ተወዳዳሪም ባይኖረን እንሰራዋለን። የቲም ስፕሪቱ በጣም ጠንካራ ነበር። ለምን የሚታሰበው ተቋም እንጂ ግለሰብ አይደለም።
ጠቅላይ ሚኒስትር ኃይለማርያም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ቃለ ምልልስ ታላቁ የህዳሴ ግድብን በተመለከተ ኢትዮጵያ፣ ሱዳንና ግብጽ የፈረሙት በመርህ ላይ የተመሰረተ ስምምነት። እስቲ ወደ ዜና አንባቢነቱ ልመልስሽ ብርቱካን ሀረጋዊን ዜና ፋይል ላይ ከዛ ባለፈ የተለያዩ ዜና እወጃዎች ላይ ዜና አንባቢ ሆነሽ የሰራሽበት ጊዜ አለ። የህዝቡን ስሜት በጣም ይጠብቅ ነበረ። ዜና እንግዲህ ጆሮ ገብ በሆነ ድምጽ መነበብ እንዳለበትም ያሳየ ጊዜ ይመስለኛል እናንተ ወቅትና እናስታውሰው እስቲ። ዲፓርትመንቱ ይመራ የነበረው በባለሙያዎች ነው። እነኛ ባለሙያዎች ደግሞ ማንም ጋዜጠኛ መጥቶ ቀጥታ እንዲጣዳ አይፈልግም፣ ማለት አየር ላይ እንዲወጣ አይፈልግም። ምክንያቱም ልምምድህን ሁሉንም ነገር ጨርሰ መውጣት ያለብህ ስቱዲዮ ውስጥ ነው። ከስቱዲዮ ከወጣ በኋላ ሬዲዮ ጣቢያ ነው የሚወከለው እና ተደማጭ የሚሆንልህ ደግሞ በፕሬዘንተሩ ነው። ያ ካልሆነ ይዘጋል፣ ይቆለፋል። በእርግጥ እኔ ሬዲዮ ሲቀጠር ልምዱ ነበረኝ። ምን ሰራ ነበረ እንዳልኩ በትምህርት ቤት በጣም ብዙ ሳተፍ ነበረ። ሚኒ ሚዲያ ብለህ እንትን የምትለዋለም ሰኞ ዜና አቀርባለሁ እንዳልኩ። ሃየር ኢንስቲትዩሽን ከገባ በኋላ ደግሞ ስለ ኢትዮጵያን የሚያስተዋውቁ ዜናዎች ሰብስበን በሳምንት 2 ቀን ወይም 3 ቀን ይመስለኛል እዛ ላይ ዜና ሰራለሁ እና የዜና ማንበብ ብዙ ችግር የለኝም እና እንደመጣሁም የካቲት ላይ ነው ገባሁት። ኦሬዲ መጋቢት ላይ አየር ላይ መዋል ጀምሬያለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንዳሉት የደቡብ ሱዳን ጉዳይ አሳሳቢ ደረጃ ላይ ነው። ምን ነበር የመጀመሪያውን ዜና ላይ ስታነቢ ቀጥታ ስታነቢ ነበር ስልክ አስታውሽ? በድፍረት ተወጣሽ? ምንም ችግር አልነበረኝም። አነባለሁ፣ ምንም ፕሮብለም የለኝም። አንዳንዴ ምናልባት የምጠነቀቀው መሀል ላይ የሚመጡ ዜናዎች አሉ። ድንገት ማለት ነው። እሱ ምንድነው ኮንቴንቱ ትክክል ነው ወይ? ምክንያቱም ሂደቱን ጠብቆ የመጣ ዜና ነው አይደለም የሚለው ራሱ በመተማመን ካልሆነ በስተቀር በጣም ከባድ ነው። በብዙሃን ልብ ውስጥ በብዙሃን ጆሮ ውስጥ የቀረው ያንቺ ድምጽ ነው። በዜና አንባቢነትሽ፣ በዘገባዎችሽ ድምጽ ደግሞ የሚፈጥረው ነገር አለ አይደለ? ለምሳሌ እዚህ የምናወራበት ድምጽ አለ፣ ስንወጣ ደግሞ ሰው የሚጠብቀን የሚስለን ነገሮች አሉ። ከዛ ከፍ ሲል ደግሞ መመኘት፣ ማፍቀር የሚሉት ነገሮች ይኖራሉ። ከድምጽሽ ጋር በተገናኘ እንዲህ አይነት ነገሮች ነበሩ ብርቱ የምታስታውሹ? መቼም የእናንተ ዘመን በደብዳቤ ብዙ አስተያየቶች የሚሰጥበት ጊዜ ነው ብዬ ነው። ብዙ አስተያየት ይመጣል። ቀጥታም ለኔ የሚመጡ አሉ፣ ለዲፓርትመንቱም የሚመጡ አሉ። እንደዚህ አይነት አስተያየቶች ይጠበቃል። የሚወድህም አለ፣ የሚጠላህም አለ እና ሰማለሁ፣ አያለሁ። ሲያዩኝ እንደሆነ ወፍራም አይደለሁም። የዚያን ጊዜ እንደዚህ አትመስልንም ነበር። ጥቁር፣ በጣም ሂውጅ ወፍራም ሴት እና ትልቅ ረጅም ሴት ነው የምንጠብቀው። አንቺ ነሽ እንዴ ይሉኛል። አሁን እኔ እና እንደዚህ አይነት ነገሮች አሉ። በርካታ ደብዳቤዎች ይመጣሉ። አንድ ጊዜ 20 ምናምን ገጽ ደብዳቤ እንደዚህ አዎ። እና ያንቺን ድምጽ ሰማ የሚል ማለት ነው። እንደዚህ አይነት 20 ምናምን ገጽ ደብዳቤና ከውጭ ሀገር ይመጣል፣ ከሀገር ውስጥ አለ፣ ከሩቅ ከቅርብ ነው የሚመጣው እና ያ አይዋለሁ። ምንም የሚጠቅመኝም ፒክ አደርጋለሁ፣ የሚጠቅመኝን አስተያየት ፒክ አደርጋለሁ። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብርቱካን ሀረጋዊ ነኝ፣ ኪጋሊ ሩዋንዳ። ከኒውዮርክ አሜሪካ። ብርቱካን ሀረጋዊን እድለኛ ነበርሽ ከተለያዩ መሪዎች ጋር በመጓዝ ኢትዮጵያን በመሪነት ካገለገሉት ጋር ማለት ነው ዘገባዎችን ሰርተሻል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ አቶ መለስ ዜናዊም እንደዚሁ መጥቀስ ይቻላል። ከአቶ ታምራት ጋር ሄደሻል እና ከመሪ ጋር ተጉዞ መስራት ዜናን፣ ለሬዲዮ ደግሞ የነበራቸው ቦታን ከመሪ ጋር ተጉዞ ዜናን መስራት ሞያ ቢሆንም ፍርሃት ነበረው። እንደው እነሱም ሊሰሙት ይችላሉ እንደው አሳሰት ይሆን የሚለው ነገር ነበረሽ? ስሜትሽን ባውቀው ደስ ይለኛል። ያ በጣም ትልቅ ኃላፊነት ነው። ቢሮ ውስጥ ሆነ ከምትሰራው የበለጠ ነው ያንኛው። ምክንያቱም አንደኛ መሪ ማለት አገርህን ወክሎ ስለሚሄድ አገሬ ብዬ ነው የማስበው። ሀገሬ የሚገባትን ዜና ማግኘት አለባት ብዬ ነው የማስበው። እዛ ላይ የተነጋገሩትን ነገር በደንብ አስተካክዬ አሟልቼ የተሰጠኝ ያገኘሁትን ኢንፎርሜሽን አድርሻለሁ የሚል አንዱ ትልቁ ነጥብ እሱ ነው። ሁለተኛ የሚሄዱበት ቦታ የሚኖረው አጀንዳ በተጨማሪ ከኛ ዲፕሎማቶች ምንድነው ኤክስፔክት የሚደረግ የሚል ሳይድ ጥያቄዎችን እንጠይቃለሁ። ኢንፎርማሊ ማለት ነው። እና ምንድነው ያለው ነገር ኢንፎርሜሽኖችን ሰብስቤ እዛ ጋር ሚዛኔን ለመጠበቅ መሞክራቸው ነገሮች አሉ። ስትሄድ የያዝከው መሳሪያ ፌል ቢያደርግብህ፣ ስልክ ፌል ቢያደርግብህ፣ በኢንፎርሜሽን ብትቀደም እነኚህ በጣም ትልልቅ ጫናዎች። በዛ ላይ ደግሞ የሰዓት ታይም ዞናችን የተለያየ። ለምሳሌ አሜሪካ ስትሄድ 8 ሰዓት ልዩነት አለው። ያንን ጠብቀ መስራት አለብን።
በዩናይትድ ስቴትስ ምክትል ፕሬዝዳንት ጆ ባይደን በተመራው የኒውዮርክ ዓለም አቀፍ መድረክ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሩዋንዳ በተካሄደው 27ኛው የመሪዎች ጉባኤ ከተካፈለውና ወደ ተለያዩ ሀገራት ስትሄዱ መሪዎች የሚያገኟቸው የተለያዩ ሀገራት መሪዎች አሉ። ፕሬዚዳንቶች፣ ጠቅላይ ሚኒስትሮች፣ የውጭ ጉዳይ ሚኒስትሮች እንደዚሁም የትላልቅ ተቋማት ኃላፊዎች ጭምር። እንደው ማትረሻቸው እንዴ በቴሌቪዥን አይተሻቸው እንዲ ናቸው እንዴ ብለሽ የተመለከትሻቸው ከዛ ባለፈ ደግሞ እንደው ያስተዋልሻቸው ነገሮች ምን ነበሩ? ኦባማና ጠቅላይ ሚኒስትር ኃይለ ማርያም ሲወያዩ ነበር። አጭር የቪዲዮ ሾት ወስዳችሁ ተወጣላችሁ ነበር የተባለው። ነገር ግን እሳቸው ውይይቱን ክፍት አደረጉት ኦባማ። ያ በጣም ትልቅ እድል ነበር ለኔ እና እንደምናስባቸው የሚያስፈሩ እንትኖች አይደሉም። የመጀመሪያ ሰዎች ናቸው። ሁለተኛ እኔ የምደነቀው ያንን ሀገር እንዴት ይመራሉ፣ እንዴት ነው የሚመራው የሚለው እሱ በጣም ይደንቀኛል። እና በምን መልኩ ነው ቀናቸውን የሚያሳልፉት? በርካታ አስጨናቂ ነገሮች አሉ። አሁን ከጆርጅ ቡሽ ጋር ሲገናኙ ጠቅላይ ሚኒስትር መለስ በወቅቱ የኢራቅ ጦርነት ሊነሳ ጫፍ ላይ የደረሰበት ነበር። ጆርጅ ቡሽም በውጭ የምትሰማውና ስታየው አንድ አይደለም። እና በወቅቱ አጠገባቸው የነበሩ ደግሞ አብዛኞቹ ጥቁሮች ነበሩ። አንደኛው ኮሊን ፖል ነበሩ፣ አሁን ቅርብ ጊዜ ሞቱት፣ ውጭ ጉዳይ ሚኒስትር ነበሩ የዛን ጊዜ። እና ጀነራሎቹ ደግሞ ሴቶች ጥቁሮች ነበሩ። እና የተለየ ነው ማለት ዋይት ሃውስን አሁን ስታስብ በውስጥ ምንድነው የሚሆነው፣ ኦቫል ኦፊሱ ምንድነው የሚመስለው፣ እሱ ነው የምታስበው። ግን የምታስበውና የሚሆነው ቶታሊ የተለያየ አይነት ነገር የሚሆንበት ሁኔታ አለ። 27ኛው የአፍሪካ ህብረት የመሪዎች ጉባኤ ከያዛቸው አጀንዳዎች መካከል የኮሚሽኑ ሊቀመንበር፣ ምክትል ሊቀመንበርና ኮሚሽነሮች መምረጥ ነበር። ብዙ መሪዎች አይቻለሁ። ለምሳሌ የአፍሪካ አንድነት ድርጅትን ከመሰረቱት ሰዎች መካከል ያያቸዋለሁ። የምታውቃቸው ከሆነ የአልጄሪያ መሪ የነበሩ ቤምቤላን አይቻቸዋለሁ። ዊልቸር ላይ ሆነው አልጀርስ 3 ጊዜ ነው 2 ጊዜ ሄጃለሁ። የዛን ጊዜ ለማየት እድሉ ነበረኝ። ቤምቤላ አንዱ መስራች ናቸው። ጁሊየስ ኔሬሬ መስራች ናቸው። እሳቸውን ለማየት እድል ነበረኝ። ማንዴላን ለማየት እድሉ ነበረኝ። እንግዲህ ከሌሎቹ መሪዎች በተረፈ በሄድኩባቸው ሀገሮች ያሉ መሪዎችን አይቻለሁ። የሊቢያው መሪ ጋዳፊው 2-3 ጊዜ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሁሌ መስከረም ወር ላይ ይደረጋል እና ያንም የተለያዩ ዘገባዎችን ሰርተሻል ከኒውዮርክ እና ያየሻቸው ነገሮች እንደነበሩ ሰምቻለሁ። እሱንም እናንሳ ብዬ ነው። ጋዳፊ የዩኤንን ቻርተር ሲቀዱ እዛ ነበር። በአጋጣሚ በየመድረኩ አፍሪካን ፕሬዝ የሚያደርግ ነገር ይናገራሉ። ችግራቸው እንዳለ ሆኖ ማለት ነው። ታዳጊው ዓለም ተጎድቷል የሚል ነገር እንዳላቸው ይታወቃልና በወቅቱ ዩኤንን በማውገዝ ነው። ምክንያቱም ለታዳጊው ዓለም ለድሃው ዓለም አልቆመም፣ ስፔሻሊ ለአፍሪካ አልቆመም የሚል እንትን ስላላቸው ይሄ ቻርተር ጠቃሚ አይደለም በሚል ነው የቀደዱት። እኛ ደንግጠናል። ግማሹ ደንግጮ ነው የምታየው እና ኢንፋክት በርቀት ነው የምናየው። ግን ትልቅ እንትን ነበረ፣ ትልቅ አጀንዳ ነበረ። ትልቅ አጀንዳ ስል በግለሰብ ደረጃ በግል ደረጃ ውይይት የነበረበት ይመስለኛል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የብዝሃነትና የህዳሴ ድምፅ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ብርቱካን አረጋዊን በኢትዮጵያ የሬዲዮ ጋዜጠኝነት ታሪክ ስምሽ ይነሳል። በዜና አቀራረብ፣ በዘገባዎችሽ ለየት ባለው ጆሮ ገብ በሆነው ድምጽሽም እንደዚሁ እናስታውስሻለን። ሬዲዮ ታደምጫለሽ አሁን? አዎ መርጫ አዳምጣለሁ። በጣም ብዙ ጉድለቶች አሉ። ያሳዝኑሃል፣ ያናድዱሃል፣ ያበሳጩሃል። ለምን ይሄ አልሆነም ትላለህ። ከይዘት ከጻጻፍ ከይዘት ጀምሮ ይዘት ላይ በጣም ይዘቱ አቀራረቡ በጣም ደስ ብሎኝ የማዳመጣቸው ዜና ላይ አሁን ኢምፕሩቭ የሚያደርጉ ሲጀምሩ የነበሩበትና አሁን ያሉበትን ደረጃ ስታይ ደግሞ በጣም ለውጦች አላቸው። ልጆችን ታዳምጣለህ ከየጣቢያው ማለት ነው። እሱ በጣም ያስደስተኛል። ያው ለመሻሻል የሚያደርጉትን ጥረት ያለ 90 ደቂቃችን ተጀምሯል። ለዘንድሮ የምርት ዘመን እንዲውል ተብሎ አሃዱ መድረክ እየተንቀሳቀሱ የሚገኙ ከኤፍኤም 96.3 ብርቱካን ዜና ማንበብ አልናፈቀሽም? ዴና ይናፍቃል። 26 ዓመት እኮ ነው የኖርኩት አይደል? አዎ 26 ዓመት እዛ ላይ ኖረ። ለምሳሌ አሁን ቢሮሽ ጋዜጣ ስመለከት ነበር። ጮክ ብለሽ ታነቢያለሽ? አዎ ቤት ውስጥ ለራሴም ለባለቤቴም አነብለታለሁ። ለመጨረሻ ጊዜ መቼ ነው ዜና ያነበብሽው?
2009 ረጅም ጊዜ ዜና ሰርተሻል፣ ዜና አንብበሻል። አሁን እየሆኑ ካሉ ሁኔታዎች ጋር በተገናኘ ዜናዎች ይለዋወጣሉ፣ አዳዲስ ክስተቶች ይፈጠራሉ እና ምን ነው ይህን ዜና ባነበብኩት ብለሽ የምታውቂው ጉዳይ ይህንን እኔ ባነበው ያልሽበት አጋጣሚ የተፈጠረ ክስተትን ማንሳት ከቻለን ነው ምንም በሀገሪቱ ላይ በርካታ ተርኒንግ ፖይንት የምንላቸው ነገሮች ተፈጥረዋል። ይሆናል ብለን ማታስባቸው በጣም በርካታ ነገሮች ተፈጽመዋል። ተለዋዋጭነታቸው ደግሞ ፈጣን ነው። አይንህን እንዲህ ብላ አንገትን አዙረህ እስከምትመለስ በርካታ ነገር ነው እየተፈጸመ ያለውና ለውጦቹ ላይ ያሉትን ነገሮች ባነብ ይህን ዜና እንደዚህ ነበር ማቀርበው እላለሁ። ሊዱ ይሄ ነበር መሆን የነበረበት፣ ሃይላይቱ አርስተ ዜናው እንደዚህ ቢሆን ኖሮ ጥሩ ነበረ፣ በዚህ መልኩ ነበር። አንዳንዴ ምን ይሆናል መሰል ሊዱ ይታጨቅና ዜናው ቦዲው ላይ ምን ልታወራ እንደሆነም አይታወቅም። ማለት ጆሮ መያዝ ያቅታል ነው ምን ለማለት ተፈልጎ ነው ይሄ ዜና እንደዚህ ተንትን የተባለው ጀስት እኮ እንደዚህ ብቻ ቢሆን ጥሩ ነበረ ብዬ ማያቸው እንትኖች አሉና የምትደሰትባቸው ጥሩ ጥሩ እንትኖችን ባነብ ብዬ ደስ ይለኛል። ሳልጠይቀው ቀረው የምትይው ሰው አለ? ብዙዎችን በተለያየ መንገድ የመጠየቅ የማየትም እድል ነበረሽ፣ ግን እንደው ይሄኛው ቀርቶኛል ወይም ደግሞ ሳላገኛቸው ቀረው የምትያቸው ኃላፊም ወይም ደግሞ ታዋቂ የሆኑ በሙያሽ ይኖሩ ይሆን? እንዲያው በጣም ብዙ ይኖራሉ። መሪዎችን መጠየቅ የምፈልጋቸው ነገሮች ነበሩ። በውስጥ እየተብላላ የሚቀመጥ የሀገር ጉዳይ ኤክስፐርቶችን አግኝቼ ባናገር እምላቸው ከህይወት ተሞክሯቸው፣ ለምሳሌ በደርግ ሰዓት ውስጥ አመራር ላይ የነበሩ አቶ ዩሱፍ አህመድ የሚባሉ የትራንስፖርት ሚኒስትር ነበሩ። ለረጅም ጊዜ በደርግ ካቢኔ ውስጥ የትራንስፖርትና መገናኛ ሚኒስትር ሆነው ያገለገሉ እና በእውቀት ላይ የተመሰረተ ስራ ይሰሩ እንደነበረ አብረዋቸው ይሰሩ የነበሩ ሰዎች ሲያወሩ ሰማለሁ እና አግኝቼ ባነጋግራቸው ኢትዮጵያ በወደብ ጉዳይ ላይ ምንድን ነበር የነበራት አቋም፣ ኢትዮጵያን ኤርላይንስ እንዴት ሰርቫይቭ አረገ፣ ደርግ የዚህ ኢኮኖሚ ነበር የሚከተለው፣ በዚህ ኢኮኖሚ ውስጥ ሆኖ ኦቶኖመስ የሆነ ስልጣን ተሰጥቶት ደግሞ ሲንቀሳቀስ የነበር ሰክሰስፉሊ የወጣ ተቋም ነውና ይሄ ተቋም እንደዚህ ሰርቫይቭ እንዲያደርግ የተደረገበት መንገድ ምንድን ነው የሚለው ወደብ እንድናጣ ስለምን ተደረገ ብዬ ደግሞ ሟቹን ጠቅላይ ሚኒስትሩን መጠየቅ ፈልግ ነበር። ባገኛቸው መጠየቅ የምፈልጋቸው በርካታ ሰዎች አሉ፣ በርካታ ጥያቄዎች አሉ ስለ ሀገሬ ጉዳይ። በህዳሴ ግድባችን ላይ ክቡር ጠቅላይ ሚኒስትር ያደረጉት ውይይት ብርቱካን ከሬዲዮ ውጪ በምን ልትዝናኝ ትችላለሽ? ያው ሬዲዮ ማዳመጥ አንዱ መዝናኛሽ ነው ብዬ ያው ደምድሜ ነው። ምክንያቱም ጋዜጠኛም ነሽ፣ ለረጅም ዓመታት ሬዲዮ ላይ ሰርተሻል። ምንድን ነው የሚያዝናናሽ? አሁን ከሬዲዮ ከመስማት ውጪ ብርቱካን ቀልቧን የሚስቡት መዝናኛዎች እንዴት ያሉት ናቸው? ታሪክ ማየት፣ ታሪክ መስማት እሱ በጣም ደስ ይለኛል። ስለ ሀገር የምሰማቸው ታሪኮች፣ ሃይማኖት ታሪኮች፣ ፖለቲካ ታሪኮች እነሱ እንዴት እንደሆኑ ምን እንደሆኑ እነሱን ማየት ማንበብ እሱ በጣም ደስ ይለኛል እና የበለጠ ራሴን እንዳውቅ ያው አገር ማለት እኔ ነኝ፣ አገር ማለት አንተንና ያ ስለሆነ አገሬ ማነች ምንድነች የሚለውን እንዳውቅ በምችለው እሱ ማየት ፕላስ ዲስከስ ማድረግ በጣም ደስ ይለኛል። ፖለቲካል ዲስከሽን በጣም ደስ ይለኛል። ምንድነው ያለው ሁኔታ፣ እንዴት ነው አንዱ አተያያችን ምን ይመስላል፣ ወዴት ነው የምንሄደው። ሙዚቃ፣ ፊልም ምናምን የሚባሉት ነገሮች አይስቡሽም? ብዙም እንትን አይደለም ታይ እንጂ። አዎ በእርግጥ አደምጣለሁ፣ ግን ያን ያክል ግጥሙን በይልኝ ብትለኝ ዜማ ወዳጅ ነሽ ማለት ነው። የመሳሪያ ሙዚቃዎችን ማዳመጥ ደስ ይለኛል። ስለ ቤተሰብሽ እንወቅ። ለምሳሌ አንቺ በጋዜጠኝነት ውስጥ ነው ያለሽው። ያንቺን ሙያ ለመከተል የሚያስብ ወይም ደግሞ የጀማመረ ቤተሰብ አባል ይኖር ይሆን? ስለ ባለቤትሽ፣ ስለ ትዳርሽ እንደው መጠነኛ ነገር ማወቅ ከቻለን። ባለቤቴ ውጭ ጉዳይ ሚኒስቴር ከ30 ዓመት በላይ ሰርቷል። አሁን ጡረተኛ ነው። የእሱ ሙያ እወድለታለሁ፣ የእኔንም ሙያ እሱ በጣም ይወድልኛል። በርካታ ኢንፎርሜሽኖች ማግኘት እችላለሁ ከሱ። ኢንፎርሜሽን ስለ ይሄ ፖለቲካል ያሉት ዲስከስ ስለምናደርግ በደንብ ኦፕን የሆነ ዲስከሽን ነው የምናደርገው። አንዳንዴ ባልና ሚስት መሆናችን ቀርቶ በጣም ጠንካራ ፖለቲካ አቋም ይዘህ የምትከራከር ሰው የምትሆንበት ጊዜ አለ። እሱ የህይወት ተሞክሮውን ጠይቀዋለሁ። ምክንያቱም ሩሲያ ተማረ ማለት የቀድሞ ሶቪየት ህብረት ውስጥ ተማረ። ኢንተርናሽናል ሎውና ኢንተርናሽናል ሪሌሽንሺፕን ያጠናው እዛው ደግሞ 8 ዓመት ሰራ። ከዛ ወደ ቼኮስሎቫኪያ ሄዶ ደግሞ እዛም ሰራ። እነኛን የህይወት ተሞክሮቹን እሱን ጠይቃለሁ። ፕሬዚደንት መንግስቱ አስተርጓሚ ሆኖም ለተወሰነ ጊዜ ሰርቶ ነበር ማሸኛ። እነኛን ወቅቶች ጠይቀዋለሁ። ያን መስማት በጣም ደስ ይለኛል። ልጆቼ አንደኛዋ ኢንጂነር ነች፣
ኢንጂነሪንግ ተምራ እዚህ መጀመሪያ አዳማ ዩኒቨርሲቲ ነበረች። ከዛ በኋላ ደግሞ ስኮላርሺፕ አግኝታ ቻይና የመሄድ እድል ነበራት። ፈርስት ዲግሪዋንም ሰከንድ ዲግሪዋንም በዛ ጨርሳን የመጣችው ስትራክቸራል ኢንጂነሪንግ ነው አጥንታ የመጣችው። ሌላዋ ልጅ ህግ ነው የምታጠናው፣ ክሪሚኖሎጂ የሚባል። ሌላኛዋ እንደ አባቷ ኢንተርናሽናል ፖለቲክስ ነው እያጠናች ያለችው። ዲፕሎማት ትሆናለች ብዬ ነው የምጠብቀው። በጣም ጎበዝ ተማሪ ነች። ጋዜጠኛ የለም በቃ ቤቱ። ሶስተኛዋን ልጄ ነበረ ጋዜጠኛ እንድትሆን አስቤ ነበረ። አቅሙም አላት፣ ጥሩ ጋዜጠኛ መሆን ትችላለች ብዬ ነበረ። ግን ፍላጎታቸውን መጠበቅ ስላለብኝ ደግሞ ምንም ማድረግ አይታወቅም። እንግዲህ ወደፊት እናገኛት ይሆናል። ብርቱካን አረጋዊን አሁን ከሚዲያው ርቀሻል። አሁን ምንድነው የምትሰሪው? አሁን የኢትዮጵያ ዕቃ አስተላላፊዎችና መርከብ ወኪሎች ማህበር ጽህፈት ቤት ስራ አስኪያጅ ሆኜ ነው የምሰራው። ከተቋቋመ ወደ 24 ዓመቱ ነው። እኔ ከገባው 4ኛ ዓመቴን ጨርሼ ወደ 5ኛ ዓመቴ እየሄድኩ ነው። ብዙ ለውጦች ለማምጣት እየሞከርኩ ነው። ጋዜጠኝነት ልክፍት ነው ይላሉ እና ረጅም ጊዜ ደግሞ በዚህ ሙያ ውስጥ ለቆየ ሰው ከሙያው ውጪ የሆነ ስራን መስራት ፈተና ይመስለኛል። ለምደሽዋል ወይስ አስገዳጅ ሁኔታ ስለሆነ? በወቅቱ ስወጣ ኦነስትሊ ስፒኪንግ ካሪየሬን ጠብቄ ጨርሼ አርጅቼ በወጣ ደስ ይለኝ ነበረ። ነገር ግን ገፊ ምክንያቶቹ በጣም በዙ እና ወደ ህይወቴ ሲመጣብኝ መውጣት ነበረብኝ። ዞሮ እዚህም ሀገሬን ነው የማገለግለውና። ብርቱካን አረጋዊን ወደ ሚዲያው ትመለሻለሽ ከዚህ በኋላ አታስቢም? ብሰራ ደስ ይለኛል፣ ስልጠና ብሰጥ ደስ ይለኛል፣ ባሰለጥን ምን መደረግ አለበት የሚለው ምልህ አትሊስት መንገዶችና መስመሮችን ማሳየት የምትችላቸው ያለችኝን ነገር ባካፍል ደስ ይለኛል። ሚዲያውን ልተውም ብል አልተውም እንዳልኩ ነው። ዛሬም ከሚዲያው መላቀቅ አልችልም። ያው የዓለም ሬዲዮ ቀን እየተከበረ ነው። ስለዚህ ከቀኑ ጋር እያይዘን ሬዲዮ ላይ ከነበሩ አንጋፋ ጋዜጠኞች መካከል አበረክቷቸውም ከማይረሳ ሰዎች መካከል ጋዜጠኞች መካከል ነሽና ብርቱካን አረጋዊ እንደው የትናንት በእናንተ ጊዜ የነበረው የጋዜጠኝነት የሬዲዮ ጋዜጠኝነት አጠቃላይ አሰራሩ ድባቡ ምን ይመስላል? ያንቺም አበርክቶና ደግሞ ያየሻቸው ነገሮችን በራሳቸው ለአድማጩም ለእኛም ለሚመጣውም ጋዜጠኛ ልምድ ይሆናል በሚል ነው እንግዲህ ያደረግንሽ። እንግዲህ ዳግም ወደ ሚዲያው ደግሞ መጥተሽ ልምድሽን አቅምሽ እንደምታካፊ ተስፋ አድርጋለሁ። ብርቱካን አረጋዊ እኔ በጣም ደስ ብሎኛል ስላገኘሁሽ። በጣም አመሰግናለሁ። እኔም አመሰግናለሁ ሰለሞን ይህን እድል ስለሰጣችሁኝ፣ አክብረኸኝ ስለጠየቀኝ በጣም አመሰግናለሁ። አድማጮቼንም በጣም አመሰግናለሁ። እንኳን አደረሳችሁ ላለሁ። ሙዚቃ ብዛም ነኝ ብትይ ግን እስቲ አንድ ሙዚቃ እንጋብዝ። እናንተ የሚመቻችሁን ጋብዙልኝ። እናንተ የመረጣችሁት ለኔ የሚስማማኛል ብዬ አስባለሁ። በጣም አመሰግናለሁ። እሺ እናመሰግናለን። አድማጮቻችን መሰንበቻ ይቀጥላል። አብራችሁ ነው